በዛሬ ዕለት በማለዳ እነ አሚኮ እነ ኢትዮጵያ ፕሬስ ድርጅት እነ ኢቲቪ እነ ፋና እየተቀባበሉ አንድ ዜና አሰምተውን ነበር። ያ ዜና የአማራ ክልል ከፋኖስ ጋር ለመደራደር ዝግጅት ጨርሷል፣ ጥሪ አቅርቧል፣ ሊጀመር ነው ድርድር። ተመልከች፣ በመላ አማራ ክልል ላይ ከመቼውም ጊዜ በላይ ውጊያው እየተካሄደ ባለበት ያለውን ጦር አገዛዙ የተረፈውን ጦር አብዛኛው ተበልቶበት የኦሮሚያ ልዩ ኃይል ሁሉ ሳይቀር ወደ ክልሉ እየገባ ባለበት በአሁኑ ሰዓት ላይ ከአማራ ክልል ኮሙኒኬሽን ቢሮ ያ ዜና ወጣ ለማድናገር ማለት ነው። ኢሚዲየትሊ ነው ያደረኩት። ያ ዜና እንደወጣ ባለኝ ስልክ አማካይነት ባለኝ ኮንታክት አማካይነት በሁሉም በአራቱም ቀጠናዎች ወደሚገኙ መቼም ለማጣራት እንደ ጋዜጠኛ ስለሚያስፈልግ የፋኖ አመራሮች ነበር የደወልኩት። እንዲህ አይነት መረጃ ከመንግስት እየወጣ ነው በየስም ሁሉም ግራ ገባቸው። አንድ የሚታሰብ አይደለም ከሁሉም ጋር ያገኘሁት መልስ ማለት ነው። ይሄን ነገር ለምን ይሄን አደረጉት ስለ ወዲያው እነሱ ሲመልሱልኝ ውሸት ነው ሲሉኝ ሁሉ የዛሬ 7 ወር 8 ወር ካስታወስሽ መቲ በአንድ መድረክ ላይ አብይ ወጣና ምን ይላል? ከተወሰኑት የፋኖ ኃይሎች ጋር ንግግር ተጀምሯል ይላል። ትዝ ካለሽ ይሄን ንግግር እኔ ወዲያው ነበር ያም የገባኝ ስህተትም ሆኖ ይቺ ማጭበርበሪያ የሆነ ችግር ለመፍጠር ነው ተባለ። ግን ለጊዜው ተሳካለት። እሱ ምን ለማድረግ ፋኖችን ለመከፋፈል ተሳካለት። ምክንያቱም አንዳንዶቹ ነገሌ ናቸው የተደራደሩት ነገሌ ናቸው የሚል ማህበራዊ ሚዲያው ጦዘ። ያኔ ተሳካላቸው። አሁን ግን አልተሳካላቸው። ባሁን ያኔ ወዲያው ነበር ነገሩ የጦዘው። አሁን ግን ሁሉም ሳቅ። የማህበራዊ ሚዲያ ደጋፊው በሙሉ ማንም በዚህ ሰዓት ላይ በሸዋ ብቲ በወሎ ብቲ በጎጃም በጎንደር ብቲ ይሄ ነው እየሆነ ያለው። ሌላው ቀርቶ ሰሞኑ የፋኖች አንድነት የታየበት ሁኔታ ነው። በዛ ማግስት ያው በማን ደረጃ በመንግስት እኮ ደረጃ አይደለም፣ በፌደራል መንግስት እኮ ደረጃ አይደለም፣ በአማራ ክልል ባረጋ ከበደ ደረጃ ልንደራደር ነው የሚል ፌስ መግለጫ ወጡ። ኢሚዲየትሊ ሁሉም ሲስቅባቸው ይመስለኛል ከአንድ ሰዓት በኋላ ዜናው ከተዘገበ በኋላ በዩቲዩቦች ሳይቀር ከገጾቻቸው ላይ ያነሱት መንግስታዊ መገናኛ ብዙሃኖች ሁሉም አንስተውታል። ቼክ ስናደርግ እና ፖለቲከኛው ጀዋር መሐመድም አየው መሰለኝ ወዲያው አድርገው ሲያነሱት አንድ መልእክት አስተላለፈላቸው። እሱ ለምን ከገጻችሁ ላይ ያነሳችሁት ብሎ ነው ያስተላለፈላቸው። እሱ ለምን ከገጻችሁ ላይ ያነሳችሁት ይልቅ የአማራ ክልል ኮሙኒኬሽን ቢሮ እንዳለው ድርድሩን እንትናችሁን ከፍ አድርጋችሁ ብትደራደሩ ይሻላችኋል። አታንሱት ከገጻችሁ ላይ። ነገ ጧት እያለቀላችሁ ስትሄዱ ሽንፈታችሁ እጅግ የሆነ እርግጠኛ የሆነ ሲመጣ አንድም አማጺ ከናንተ ጋር አይደራደርም። አሁን ትንሽ አቅም እንዳላችሁ ብትደራደሩ ይሻላል የሚል መልእክት አስተላለፈላቸው። እሱ ይሄን እኔ ብዙ ጊዜ የምለው ነው። አንድ አቅም ካለሽ ጉልበት እያለሽ የማታደርጊው ነገር አቅምሽ ከተሟጠጠ በኋላ ልታደርገው አትችልም። አባቶቻችን ምን ይላሉ? በምድር ንስሐ ካልገቡ በሰማይ ንስሐ የለም ይላሉ። እውነታቸው ነው። ንስሐ መግባት ያለብሽ ህይወት እያለሽ ነው። ወይም ክርስቶስ ምን ይላል? ብርሃን ሳለሽ በብርሃን ተመላለስ። አቅምሽ እያለሽ ትንፋሽ እያለሽ ሁኔታው እያለሽ ነገሮች ከቁጥጥር ውጭ ከሆኑ በኋላ ነገ ጧት ልደራደር ቢልም እሱ የሚለው የለም። በነገራችን ላይ እንኳን ሁሉም ያሉ ዛሬ ሳናግራቸው እንኳን ባረጋ ከበደ ደረጃ እንኳን በክልሉ ደረጃ በአብይ አህመድና በብርሃኑ ጁላ ደረጃ የድርድር ጥያቄ ቢቀርብ አሁን የምናይበት ጊዜ ላይ አይደለም። ለምን ይሄን አሉ? ሰላምን ቀልተው ነው አይደለም። አገዛዙ ድርድር ሲል ጦርነት እያለ መሆኑ ስለገባቸው አገዛዙ ተግባሩና በቃል የሚናገረው ነገር ተቃራኒ እንደሆነ ገብቷቸዋል። እነሱ እንደውም ምንድነው ያሉኝ አንዳንዶቹ እውነታቸው ነው። ሰሞኑን በቃ ከጦርነት ሊያውጅ ተዘጋጅ ከፍተኛ ዝግጅት ማድረግ አለብን ነው ያሉት። ልክ ያን ዜና እንዳዩት። ምክንያቱም ከልምዱ አይተውታል። ጦር እያስገባ ድርድር ሲልሽ የሆነ ውጊያ ሊያደርግ ነው። ስለዚህ ከፍተኛ ዝግጅት ከመቼውም ጊዜ በላይ እንዳለን ጠቁሞናል ነው ያሉት። አገዛዙ የዚህ አይነት ነው። መቲ ሰላም አይጠላም። ሰላምን የመሰለ ነገር የለም ለማናችንም፣ ለሀገራችንም፣ ለሁላችን። ጦርነት አስከፊ ነው። ክቡር የሆነውን የሰው ልጅ ህይወት ይበላል፣ የሀገር ሀብት ያወድማል፣ ያደቃል፣ ስርዓት አልበኝነት ያነግሳል፣ ህገወጥነት እንዲስፋፋ ያደርጋል። ስለ ጦርነት መጥፎነት ብዙ ነገር ማለት ይቻላል። ሰላምን የመሰለ ነገር የለም እናውቃለን። ብልጽግና ግን
ሰላምን የሚፈልግ አይደለም። ዋናው ጦረኛ እሱ ነው። ራሱ በአረጋ ከበደ ደረጃ የፋኖች ጉዳይ እዚህ ደረጃ ላይ ከደረሰ በኋላ የዓለም አቀፍ ማህበረሰብ መነጋገሪያ ከሆነ በኋላ ከቁጥጥር ውጭ ከሆነ በኋላ በአረጋ ከበደ ቢሮ አማካይነት መደራደር ብሎ መግለጫ ማውጣት ማለት ተራፌዝ ነው። ቀልድ መሆኑን የምናውቀው ሁሉ በዚህ ነው። ለምን ብልጽግና በጉልበት ለማስገበር የሚፈልግ እንጂ በሰላም የሚያምን ኃይል አለመሆኑ ነው። ዞሮ ዞሮ እነሱም ቀልደዋል። በዜናው ላይ ቀልድ ነው የቀደዱበት። እንደውም ቅድም ባቀረብነው እንደነገርኩሽ በመረጃውም ላይ ሰሞኑን በአሰቃቂ ሁኔታ በተገደለችው ስርዓተ ቀብሯ በዛሬው ዕለት በተፈጸመው በፋኒት በዓለም ስም ነገው ከነገ ወዲያ ዘመቻ ሊያውጁ እየተዘጋጁ ነው እነሱ። ይሄ ቅድም የተመለከትነው ነው። ተመልከቱ። ይሄ ህዝብ ነው። ይሄ ህዝብ የተቆጣ ህዝብ ነው። ፋኒት ዓለምን 19 ዓመቷ በአሰቃቂ ሁኔታ ከገደሏት በኋላ በአስከሬኗ ላይ መቀለዳቸውን የሰማው ህዝብ እንዴት ዛሬ ስርዓተ ቀብሯ ሲፈጸም ቁጣውን እየገለጸ ነበር። which means ይሄ ህዝብ ፋኖ ነኝ እያለ ነው። በቃ ይሄ ህዝብ እኮ ለብልጽግና ትክክለኛ መልእክት እየነገረው ነው። በቃ እኔ ፋኖ ነኝ፣ እኔ ፋኒት በዓለም ነኝ፣ የሷ ወንድሞች ነን፣ የሷ አባቶች ነን፣ የሷ ጋሻዎች ነን ብሎ ቁጭታቸውን ነው ቁጣቸውን ነው እየገለጹ ያሉት እዚህ ቀብሩ ላይ ብትመለከቱ። ይሄን ህዝብ እንዴት ነው ብልጽግና የሚያስገብረው? በትዝም ብለሽ ትመለከቱ። እንዴት ነው ይሄን የተቆጣ ህዝብ አስገብረስ የምትገዛው? አትችልም ነው። ስለዚህ ነው እነሱ እንኳን ይሄንን ስለ ድርድር ሊነጋገሩ በአሁኑ ሰዓት ላይ ባለፈው ሳምንት ዘመቻ አደማሊ በየነ ነበረ፣ ሁላችንም ሰምተናል። አሁን ዘመቻ በዓለም ይጀምራል እያሉ ነው። ያ ብቻ አይደለም፣ ዛሬ ደግሞ ተጨምሯል። በወሎ ቅድም እንዳየነው ፋኒት ትዕግስት ወዳጆ ይመርን እንደዚሁ በአሰቃቂ ሁኔታ የገደሉበት ሁኔታ ላይ ያለው። ስለዚህ አጠቃላይ ያለው ነገር ለማጭበርበር ለማደናገር የወጣ ዜና ነበረ። እንደባለፈው ጊዜ ማደናገር አልተቻለም። ሁሉም ነቄ ሆነ። ሁሉም ሳቀባቸው። ከአንድ ሰዓት በኋላ ከገጾቻቸው ላይ አነሱት። በድርድር ስም ማጭበርበር አይቻልም፣ ማደናገር አይቻልም የሚል መልእክት አስተላለፉ።